ሰላም ሰላም ቤተሰብ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ ትላንትና ኤፍሬምና ሩታ ለሄርሜላ እና ለአብርሽ ይቅርታ ሊጠይቁ ተገናኝተው ነበረ። ግን ሄርሜላ ይቅርታችሁን አልቀበልም፣ ሌላ ሴራ እያሴራችሁ ነው፣ አላምናችሁም። ከዚህ በፊት ይቅርታ ጠይቃችሁ ሌላ ስራ ሌላ ተንኮል ስጠነሱሱ ነበር። ዛሬም ደግሞ ይቅርታ ብላችሁኝ ነገ ሌላ መዘዝ ሌላ ጦስ ይዛችሁብኝ ስለምትመጡ እኔ አልፈልግም፣ አልታረቅም፣ ይቅርታም አልቀበልም አለች። እኔ ትላንትና ሄርሜላ ደግፊያታለሁ እና ሩታ ምንድን ነው የፈለግሽው? ምን ለማድረግ እየሞከርሽ ነው? በቃ አንቺ ድራማሽ አያልቅምና ሰው ከሰው መበጣበጥ አለበት እንዴ? በቃ ክስ አነሳን አሉ አይደለም? በቃ ተላቀቂያቸው። ምንድነው አንቺ ሙጥኝ ብለሽ እኝኝ የምትዩ እንዴ? በቃ አልፈልግሽም ተባልሽ። ስለዚህ የሰው ልጅ ደግሞ አልፈልግህም ከተባለ የሚፈለግበት ቦታ መሄድ ነው፣ የማይፈለግበት ቦታ ጥሎ መውጣት ነው እንጂ ያለበት። አንቺ አሁን ገና ይቅርታ ለማለት ገና ሌላ ስራ ሌላ ድራማ ልትፈጥሪ እና ልጅቷን በዚህ ደረጃ አታጨናንቂያት። በቃ ምንድን ነው እንዴ? በቃ ይሄ አንቺ እኮ አላማሽ እኔ እንጃ አልገባኝም። የሆነ የሰውን ህይወት ለመበጥበጥ ይሄ የሄርሜላን ህይወት ለመበጥበጥ ይመስላል። እና በቃ ልጅቷ በቃ የራሷ ጉዳይ ነው። ከአብርሽ ጋር ሆናለሁ ብላ እስከወሰነች ድረስ መብቷ ነው። በማንም ሰው መብት አንጋፋም። እኛ መከርናት ዘከርናት እንዳንቺው ማለት ነው። ግን አንቺ ገና በቃ የበረደው ነገር ገና ይቅርታ። የእውነት አንቺ ከልብሽ ነው ሄርሜላን ይቅርታ ምትያት? ወይስ እንደተባለውም ሌላ ገና ሌላ መዘዝ አምጥተሽ ገና ልጅሽን ኧረ እኔ እንጃ። እኔ ስላንቺ ግራ እየገባኝ ነው ከምር። ቤተሰብ ምን አስባ ነው አሁን? ኤፍሬምስ ምን አስበህ ነው አንተ በዚህ ደረጃ ሄርሜላን ልጠላት የቻልከው? የወንድምህን ህይወት በዚህ ደረጃ መበጥበጡ አስፈላጊ ነው ማለት? ከዚህ በላይ ምንድን ነው ከሩታ ያለህ ጉዳይ? በጣም እሽኮለሌ ያልክ የሆነ ፍቅረኛሞች እኮ ነው የምትመስሉት። እንደውም ልጁ ራሱ ያንተ ይመስላል። ምንድን ነው በዚህ ደረጃ? በቃ ወንድምህን የፈለገውን ነገር ያድርግ፣ የወንድምህን መብት አትጋፋ። እውነት እኔ በጣም እንትን አለኝ ትላንትና፣ በጣም አሳዘነችኝ ሄርሜላ። እንዴ ልጅ ሲጠፋ አንቺ ነሽ የደበቅሽው፣ የሆነ ሰው ሲታመም አንቺ ነሽ ያሳመምሽው። አሁን ደግሞ ይቅርታ፣ ከዛ ነገም ደግሞ ሌላ ጥፋት፣ ነገም ይቅርታ፣ ነገም ሌላ ጥፋት። እና በቃ እናንተ ህይወት ከሌላችሁ ከሄርሜላ ህይወት ውጡላት። አብርሽ በቃ የኔ አልሆነም ብለሽ ማሰብ ጭንቅላትሽ ማሰራት አለብሽ። ሩታ ልጅሽን አሳድጊ፣ በቃ ይበቃሻል። እንደ ልጅሽን አግኝተሽ ደስታሽን ሳታጣጥሚ ገና እየዞርሽ በየቤቱ ይቅርታ። በቃ ይቅርታን ባትያቸው እኮ እናንተ እኮ ጥለኞች ናችሁ። መቼም የምትታረቁ ሰዎች አይደላችሁ። ሄርሜላ ከአብርሽ እስካልተለያየች ድረስ ሩታ ደግሞ ከአብርሽ እስካልተለያየች ድረስ ሄርሜላና ሩታ መቼም ቢሆን በሰላም አይኖሩም። በቃ እነዚህ እኮ ምንድን ነው ጣውንቶች ናቸው። ጣውንት ነው የሚባለው የባል ሚስት። ስለዚህ መቼም የምትስማሙ ሰዎች አይደላችሁም። ግን በመሀላችሁ ሰው እየተጎዳ ነው። ያልሆኑ ሰዎች ወዳልተፈለገበት ጉዳይ። አሁን ለምሳሌ የሩታ አክስት እውነት ጥፋት ነው ያጠፋችሁ። ልጅ የሚያክል ነገር ከቤት ይዛ መውጣት ሳትናገር ከባድ ነው እና እውነት ይደብርባችኋል። ይሄ የአብርሽ ወንድሞች ደግሞ በቃ እኛኛ አትበሉ፣ ተውን፣ በቃ ተፋቱን። እውነት ሰለቻችሁን። አሁንስ ከጭቅጭቅ ከንዝንዝ ከጸብ ውጭ ምንም የምታስተላልፉት ነገር የለም። ከምር በጣም ይደብራል። ቤተሰብ አይደለም በቃ ምን እየሰሩ ነው? ምን ቁም ነገር እኮ እየሰሩ አይደለም። አሁን ደግሞ ዛሬ የሆነ ነገር ይዘውብን ይመጣሉ። ታያላችሁ። ደግሞ በየቤቱ ነው በቃ የሚለቁት በየቀኑ። የሆነ ቤት ሲቀዘቅዝ የሆነ አጀንዳ ይዘው ይመጣሉ። የሆነ ቤት ሲቀዘቅዝ የሆነ አጀንዳ ይዘው ይመጣሉና ሩታ ትላንትና በጣም ደበርሽኝ ከምር። በዚህ ደረጃ ሴት ልጅ ተንከሲ ስትሆን ጥሩ አይደለም። እኔ ልዞርብሽ ነው ሩታ። በጣም አሳዝነሽኝ ነበረ። በጣም ማለት ነው በቃ ስለተከዳሽ በልጅሽ አባት ስለተጎዳሽ ዋጋ ስለከፈልሽ የልጅና ስለሆን ሴት ስለሆንሽም አሳዝነሽ ነበር። ግን አሁን ምስራያቸው የእያንዳንዱ ተንኮሎች በጣም ይደብራሉ። የሆነ
ማይታወቅብሽ ይመስልሻል። እና ሰው ዝም ብሎ በቃ ሁሌ አንቺ ጀግና ጀግና ስትባይ ኧረ ይደብራል። አንዳንዴም ከስህተትሽ ተማሪ። የእውነት በቃ ወደ ሰዎች መጠቆም ይቅርብሽ። ሄርሜላም ደግሞ ይቅርታ ማለት አያስፈልግሽም። በቃ እሷ የምትፈልገው ከአንቺ መራቅ፣ ከአብርሽ እንድትርቂ፣ በቃ ተደብቀሽ እንድትኖሪ፣ ከነሱ ርቀሽ አጠገባቸው እንድትደርሺ አትፈልግም። የአንቺን ይቅርታ ምን ይሰራላታል? እሷ አብርሽን ካልወሰድሽባት በቃ ሰላማ ነው የምታገኘው። አንቺ ይቅርታ ስትያት አብርሽንም ይቅርታ ስትጠይቂው ሰላም ይሆናሉ። ዞሮ ዞሮ ሩታና አብርሽ ይገናኛሉ ብላ ፈርታለች። እቺ ልጅ ብትፈራም አይፈረድባትም ቤተሰብ። ስለዚህ በቃ ይበቃሻል። ይቅርታ እያልሽ የሆነ ምክንያት እየፈጠሽ ከአብርሽ ጋር መገናኘቱ ይበቃሻል። በቃ ትቶሻል እኮ ምክንያቶችን እየፈለግሽ መገናኘቱ። እውነት ለልጄ ብዬ ነው ስትይ እኔ አምኜሽ ነበር፣ ግን ለልጅ ሳይሆን ለራስሽ ስሜት ነው። እና እልህ ተጋብተሻል። በእልህ ደግሞ አብርሽን አንቺ ጋር ማቆየት አትችይም። ቢመጣ ራሱ ስጋው አንቺ ጋር ነው፣ ነፍሱ ያለው ሌላ ጋር ነው። እና ወንድ ልጅ ደግሞ ሰላም ይፈልጋል፣ ፍቅርን ይፈልጋል፣ እንክብካቤ ይፈልጋል። እና አንቺ ደግሞ በየጊዜው ተንኮል እየሸረብሽ ልጅ ሳይጠፋ ልጄ ጠፋ እያልሽ ኧረ በጣም ይደብራል። የእውነት ቤተሰብ ሀሳብ ስጡ።